አንድ ንጉስ ሰው መሬት ቀምቷችሁ ወይ ደብድቧችሁ ወይ ግፍ አድርሶባችሁ ከዚያ ጊዜ ጀምሮ ለዚያ ንጉስ አመልክታችሁ ያ ሁሉ ጊዜ ስትወጡ ስትገቡ እምትፈሩትና የሚያሰቃያችሁ ሰው ድጋሜ እንዳይደርሳችሁ የሚያደርግ የፍትህ ደብዳቤ ቢጻፍላችሁ ያ ሲነበብ ይከፋችኋል እንዴ? እንግዲያውስ ክርስቶስ የሚያሰቃየን ሰይጣን ሁለተኛ ከልጆቼ እንዳትደርስ ብሎ የጻፈበት የፍትህ ደብዳቤ ነው። ሁርም ድሬ ሰይጣን ያለበት አንተ ክፉ ከልጆቼ ወግድ ብሎ ክርስቶስ ጠላታችን የገሰጸበት ይሄ የምህረት ደብዳቤ ነው። ይሄ የፍትህ ደብዳቤ ነው። እንዲያውም ፍትህ የሚል መጽሐፍ አለው። ፍትህ ነው የሚባለው። ፍትህ የሚባል ጀስቲስ የሚባል መጽሐፍ አለው እና በጣም አሰልች መጽሐፍ ነው። እና ቅዱስ ዮሐንስ አፈወርቅ ምን ያለ አንድ ሰው የፕላቶን ትምህርት ለፍቶ አጥንቶ ፍትህ ሳያገኝ ይሞታል አለ። በፍትህ ተመርቆ ያለ ፍትህ ሊሞት ይችላል። እናቴ የህግ ባለሙያ ይቅርታ የፕላቶ ማለት ነው። የፕላቶ አሁን ወደዚህ ነገር አትሂዱ፣ ወደ ሌላ አትወሰዱት። ወደ ሌላ ወደ ምንም በቃ አትወሰዱት። የፕላቶን የህግ ትምህርት ተምሮ አንድ ሰው ያለ ህግ ሊሞት ይችላል። የክርስቶስን ህግ ተምሮ ግን ያለ ህግ ቢሞት እንኳን ክብር ያገኛል። እንዳልባሌ ቢሞት ተንቆ ቢሞት ሬሳው ተተፍቶበት ቢሞት እንኳን በክርስቶስ ህግ የሞተ ሰው ክብር አለው። እንግዲህ እግዚአብሔር ቤተሰቦች እረፍት ትፈልጋላችሁ? ይሄን መጽሐፍ አንብቡት፣ ስሙት። ይሄንን ፍትህ ትፈልጋላችሁ? ይሄንን አንብቡ። ደስታ ትፈልጋላችሁ? እዚህ ውስጥ አለላችሁ። እውነቴን ነው የምነግራችሁ። ይሄ የምስራች ነው። እንደውም አንድ ነገር ልንገራችሁ። አንድ ሰው አንድ ደራሲ ተደራሲ የሚባል አለ። ተናጋሪ እና ምንድን ነው የሚባለው? ታዳሚ። ለተናጋሪ ታዳሚ ኦዲየንስ ይባላል። ለዚህኛው ደግሞ ደራሲ ተደራሲ የሚባለው አንባቢ ማለት ነው። ጸሐፊው ልብ ብላችሁ ስሙ። ጸሐፊው መጽሐፍ ከጻፈ በኋላ መጽሐፉን ስታነቡ ሰውየው የለም። ስልክ ደውላችሁ ጥያቄ ቢኖራችሁ ልትጠይቁት ወይም ኢሜይል ልትልኩለት ወይም በአካል ቀጠሮ ልታስይዙት ትችላላችሁ። መጽሐፉን ስታነቡ ሰውየው ጋር ማውራት አትችሉም። አንድ ጊዜ ጨርሶ የነገረንን ሐሳብ ነው የምንሰማው። መጽሐፍ ቅዱስ ስናነብ ግን እግዚአብሔር ቃል በቃል ይናገረናል። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይናገራል። መጽሐፍ ቅዱስ የሚያነብሰው እግዚአብሔር እየሰማ ነው፣ እየተናገረው ነው። መጽሐፍ ቅዱስ የሚያነብሰው መረጃ አይደለም የሚሰበስበው፣ ሕይወት ነው። እግዚአብሔር ያናግረዋል። ይሄ ቃል ወረቀትና ፊደል አይደለም፣ ሕያው መንፈስ ነው። ወዘኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወያሕዩ። የሩቅ ብእሲ ንግግር አያድንም፣ ከመለኮት የወጣ ቃል ግን ያድናል። ይሄ የምነግራችሁ ቃል የሚያድን ሕይወት ነው ብሎ ጌታ ነግሮናል። ስለዚህ የሕይወት ቃል ነው። እጅን ታጥቦ የሚያነቡት፣ ተረጋግቶ የሚያነቡት፣ ስልክን ዘጋግቶ የሚያነቡት፣ አይምሮን ሰብስቦ የሚያነቡት፣ ጊዜ መድበው የሚያነቡት፣ በተቀደሰ ክፍል ሆነው የሚያነቡት ልዩ የሕይወት ደብዳቤ ነው፣ የሕይወት መጽሐፍ። ስለዚህ ወንጌል ጸልዩ።